ብራዚል 1 ሞሮኮ 1 ማንዬ ይሄ ብራዚል ስኳድ ማንም አያስተካክለው ነው ማለት በቃ አላር እግር ኳስ ለብራዚል ካይንድ አልነበረችም እንደ ድሮ በብቸኛ ብቃት ምንም ነገር መፍጠር አይችሉም እንደ ቡድን በሲስተም ምንም ነገር መፍጠር አይችሉም ትራንዚሽን ላይ እየቀደዷቸው ነበረ በተለይ ፈርስት ሃፍ ለሞሮኮ ክሬዲት ያስፈልጋል ቢቋጠርባትም ወጥራን የመጣችው ሞሮኮ ምርጥ ነበረች ማለት ይቻላል ብራዚል ደግሞ አሁንም እመነኝ የትም አትደርስም ብራዚል አሁንም አትረባም ነው ማለት ባለ አንቾሎቲ ደግሞ ታክቲካል ማናጀር አለ ማናጀር ነው ብቸኛ ማናጀር ደግሞ የሚያስፈልገው በዚህ ቡድን ውስጥ የሚታየው ከሆነ ቪኒሲየስ ጁኒየር ነው ገባ ብቻውን ከትባክ ልምጥጥ ሰው እንደሆነ አሳያቸው ነው ሌላው እንዳለ ማይረባ ካሰሚሮን ሽማግሌ ለቡድኑ ምርጥ ሁሉም ለቡድናቸው ምርጥ ነው ኮዚ ሲመጡ አይሰሩ ካሰሚሮ ሽማግሌን አስወጣና የባሰ ሽማግሌ ፋቢኒዮን ቀይሮ ሲያስገባ በቃ ተስፋ እንደሌለ ነው የተረዳው ተስፋ የለውም ነው ማለት ገባ አሁን ኔይማር እዚህ ጋር ቢመጣ ምንድነው የሚችለው ኔይማር ምን ያህል ይችላል ራሱ ገና ጥርጣሬ ላይ ያለ ነው ገባ ዳም ለሞሮኮ ክሬዲት ዘንድሮም ምርጥ ነው የመጡት በእርግጠኝነት ዘንድሮም ሞሮኮ ምርጥ ሆና ነው የመጣችው ብራዚል የትም አትደርስም በቃ ብራዚል ምናምን ያላችሁ ተስፋ የምታደርጉ ሰዎች የልጅነት ክለብ እና የልጅነት ሀገሬ ምንም ማድረግ አይቻልም ብራዚል የትም አትደርሽም ነው ማለት ከና አንቾሎቲ ትሸኛለሽ በጣም ያሳዝናል ይሄ ግሩፕ ክፍት ነው ማንንም ሊበላ ይችላል የክለባችንን ተጫዋቾች እንመለከትበታለን ብለን ያሰብነው ጨዋታ ማቲያስ ኩኛ በሰዓት ላይ ተቀይሮ ገብቶ እንግዲህ ተመልክተናል ቆንጆ ፐርፎርማንስ ነበር ያሳየው ከሞላ ጎደል በሞሮኮ በኩል ማለት ነው ከተመለከታችሁት ኑሴር ማዝራዊ ቆንጆ ፐርፎርማንስ ነው ያሳየው በጣም ጽድት ያለች ፐርፎርማንስ ነው ያሳየው ራሱን አስከብሮ ነው ወጣው በተለይ ደግሞ በክለባችን ራዳር ውስጥ የሚገኘው ይሄ ቡአዲ የተባለው ተጫዋች ማለት ነው ቆንጆ ፐርፎርማንስ አሳይቷል እንደዚህ አይነት ኮንፊደንስ በዚህ እድሜው ገና 18 አመቱ ነው በዚህ እድሜው ምርጥ ፐርፎርማንስን አሳይቶ ከሜዳ ወጥቷል ቆንጆ ነበር ኢኒዮሶች ይሄን ተጫዋች እንዳትለቁት በቃ እኔ ትዕዛዜን አስተላልፌያለሁ በተረፈ ብራዚሎችና እኛ የጠበቅነው አይነት ጨዋታ ወይም ደግሞ ከስብስባቸው አንፃር ጨዋታ ተመልክተናል ብዬ አላስብም እናንተስ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡ ሞሮኮ እንዴት አባቷ ነው የምትችለው እንዴ እኔ የሆነ ሰዓት ላይ በቃ የሆነ ስፔን ብሔራዊ ቡድን ነው እየተመለከትኩ ያለሁት እያልኩ ሰወዛገብ ነበረ ነው ብላችሁ እንዴ ብራዚልን ባታከብራት ኖሮ ማለት ነው 3 ነጥብ ይዘው መውጣት እድል ነበራት በዚህ ጨዋታ ላይ ማለት ነው እንግዲህ ተጠባቂው ብራዚል ከሞሮኮ ያደረጉት የግሩፕ ሲ የመጀመሪያ ዙር ጨዋታ 1-1 በሆነ ውጤት ተጠናቋል ሁለቱም ቡድኖች አንዳንድ ነጥብ ተካፍለዋል ማለት ነው በዚህ ጨዋታ ላይ ሞሮኮች 21ኛው ደቂቃ ላይ በሳይባሪ አማካኝነት አስደናቂ ጎል አስቆጥሮ እንግዲህ 1-0 ሲመሩ ነበር ከዛ በኋላም እንግዲህ ውጤቱን ለማስጠበቅ ጥረት ሲያደርጉ ነበር ነገር ግን ወዲያው 32ኛ ደቂቃ ላይ በቪኒ ጁኒየር አማካኝነት በጣም ቆንጆ ጎል ብራዚሎች አስቆጥረው እንግዲህ ጨዋታው 1-1 ሊጠናቀቅ ችሏል ከዛ በኋላም ሞሮኮች በጨዋታው ላይ እንደ ቡድን ሲከላከሉ የነበረበት መንገድ ለማጥቃትም ካውንተር አታካቸው በጣም ዳይሬክት ነበር የሚገርም ፍሎ ነበረው የቡድኑ ቲኪታካ በጣም የሚያምር ነበርና ተመችቶኝ ነበር ለኔ ሞሮኮች በጨዋታው ላይ ማለት ነው ብራዚልን ያው ብዙም አልጠበቅኳትም ሲጀመር ግን በጠበቅኳት ልክ ያገኘዋት ብሔራዊ ቡድን ይመስለኛል ማለት በቃ ያን ያህል ሻይን ያረጋሉ ብዬ ከማልጠበቃቸው ብሔራዊ ቡድን መካከል አንዷ ናት ብዬ አስባለሁ እንዳላት ይሄ ዝና ሳይሆን ያው ካላት ዝና ዝቅ ያለ ጊዜ ላይ ያለች ብሔራዊ ቡድን ናት ብዬ ስለማስብ ማለት ነው ኤኒዌይ እናንተ ስለዚህ ጨዋታ ምን ትላላችሁ ያ የሞሮኮ 6 ቁጥር አዩብ ባውዲ ነው ምናምን የተባለ ልጅ ማለት ነው እንዴት አባቱ ነው የሚችለው በስማ ብራዚል ማለት ነው የወደቀ የሞተ ጨዋታ ነው የሚጫወቱት ዛሬ ሞሮኮ የሚገርም ቲም ነው በቃ የሚገርም ካውንተራቸው ማለት ነው እንዴት ነው የሚጋልቡት በጣም ነው የሚሮጡት ከኋላ ማለት ነው የብራዚል ዲፌንስ ማለት ነው እንዳለ በሽማግሌ ተጠራቀመ ማጋሌሽ ብቻ ነው በቃ ትንሽ የሚሻለው ሰው እንዲ የሚልልን ፓኬታን ታስገባለ ምን ይጠቅማል ማቲያስ ኩኛ እያለ ማለት ነው አንቾሎቲ ምንም ሰራው ራፊኒያ የለም ዛሬ ማለት ነው ቪኒ ብቻ ከብራዚል ቪኒ ብቻ የተሻለ ድንቅልፋ አይናችን በርበሬ ሆኖ የምናየው እኮ ድሮ የብራዚል አይነት ጨዋታ እናያለን እንዳለ እኮ ተጫዋቾቻቸው በጥራት ደረጃ ማለት ነው የሚያክላቸው ወደር የላቸውም የምሬን ልክ እንደ ፖርቹጋል አይነት ችግር ነው ያለባት ብራዚል ማለት ነው በቃ ይሄ ኢንዲቪጁዋል ነው በቃ ቪኒም ብቻውን ይሮጣል ራፊኒያም ብቻውን ነው እኔ እንጃ ብራዚል የትም የሚደርስ አይመስለኝም ደቂቃው ገና ነው ግን ይሄን ጨዋታ ማለት ነው ዓለም ነው የሚያየው ዓለም ግን የመጨረሻ የወደቀ ውዳቂ ጨዋታ ማለት ይሄ ነው ግን ሞሮኮ በጣም አጨበጨብላቸዋል በጣም ጀግኖች አቤት ካውንተር ይሮጣሉ ተጠባቂ የነበረው የብራዚልና የሞሮኮ የዓለም ዋንጫ ጨዋታ 1-1 በሆነ ውጤት ተጠናቋል ይሄ አዲሱ አካውንቴ ነው ፎሎ አድርጋችሁ ጀምሩ ፈጣሪ መስገን በዚህ ሰዓት ነበር ቪዲዮ መስራት የቀረኝ እሱንም አድርጌዋለሁ ሰዓቱም ስንት ሰዓት ይላል 9 ሰዓት ከሩብ ሌሊት እንግዲህ ይታያችሁ እንደ እብድ እንግዲህ ደቅ ብለናል ከምንም በላይ ደግሞ ይህን ጨዋታ ማየት የሚያናደኝ ሰከንድ አፉ ነው ምንድነው ሰከንድ አፉ
የሞሮኮ 0-0-0 ብሎክ ብቻ ነው ያላቸው። በቃ ብሎክ የተደረገ ኳስ እንዴ አንድ ነገር እንኳን አይፈጥሩም። ፈርስት ሃፍ እኮ ጸዴ ነበር፣ በቃ ተመጣጣኝ። በተለይ ደግሞ ሞሮኮ በደንብ እየተጫነ ነበረ። እንደገና ደግሞ ሞሮኮን ሳላደንቅ ማለፍ የማልፈልገው ዋን ተች ፓሳቸው፣ ኧረ በመድኃኒዓለም ባርሳ ፕራይም በቃ በአንድ ኳስ ጠቅ 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 ያልፋሉ፣ ጠቅ 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 ያልፋሉ። ፈርስት ሃፍ እኮ ብራዚልን ጅል ነበር ያደረጉት። ይሄ ልጅ ነበር ያተረፋቸው ፈርስት ሃፍ ላይ። ግን ሰከንድ ሃፍን ብራዚል ምንም መፍጠር አልቻሉም። ግን የአሰልጣኙም ችግር አለበት። በቃ ኩኛ መጀመሪያ ቢገባ ኖሮ የተሻለ ይፈጠር ነበር ብዬ አስባለሁ። ኢጎር ቲያጎ እኔም እንደሚሰራም አላቅም። ጆዋ ፔድሮ መግባት የነበረበት ዓለም ዋንጫ ነው ያልነው እንግዲህ በምክንያት ነበር። እንደገና ደግሞ ተመላላሾቹ ምን አባታቸው እንደሚሰሩ አላቅም። ግን ብራዚልን ለዋንጫ የምትጠብቁ ሰዎች እሺ ዛሬ ከዚህ ጨዋታ ምን ተረዳችሁ? እውነት ለመናገር እኔ ፖርቹጋል በጣም ተስፋ አላት ከብራዚል አንጻር እና የእናንተን ሀሳብ አስተያየት እንግዲህ ኮሜንት ላይ ያስቀምጡልኝ። በቃ አንድ የፈጠነ ሞሮኮ አንድ የፈጠነ ብራዚል አገባችና ጨረስኩ እኮ እኔ ያሉን ማለት ነው። እንቅልፌን አጥቼ ማለት ነው። እግዚአብሔርን እረፍት ሲወጡ እንቅልፍ ወስዶኝ ሰከንድ ሃፍ ጎል አታሳዩንም? ኧረ በስመ አብ። ተስፋ አላት የተባለችው ብራዚል ይቺ ነች። አይ ኔይማር በአሁኑም እንግዲህ ማልቀሱ ነው። እኔ እየተመኘሁለት አይደለም፣ ግን በአሁኑም ማልቀሱ ነው። ኢጎር ቲያጎ የተባለ አጥቂ ብሬንትፎርድ ላይ በፔናልቲ ነው መሰለኝ 10 ምናምኑን ያገባው። እንዴት ይጀምራል? ኩኒያ እንዴት አይጀምርም? ቪኒን ወደ መሀል ወስደህ እኮ ኩኒያን ዊንግ ማድረግ ነው። ካርሎ አንቼሎቲ እኔ ላንተ ልንገርህ። ሌላኛው ይቋጠር ባልኳችሁ መሰረት ጋብሪኤል ያው ምርጥ ጌም አልሆነውም። ሆኖም ቀረ ምርጥ ጌም አላሳለፈም። ኮርና ኮንሲድ ሲያደርግ ነበረ። የመጀመሪያው ጎል ሲገባ እያየው በቃ ምርጥ ሞሮኮ ግን የባለፈውን ጉዞ ልትደግሞ ትችላለች። አረ ብራዚል ምን ነክቷቸው ነው? አረ ውርደት። ሞሮኮ ቀጠቀጠች። አልሰሩም። አንቾሎቲ ይሄንን ቡድን ጭራሽ አልሰሩም። መሀል ሜዳው 0 ከፊት ለፊት ፌራሪ፣ መሀል ሜዳው ቮልስቫገን፣ ከኋላ ደግሞ ላምበርጊኒ። መሀል ሜዳ 0። ብራዚል እንደዚህ የእግር ኳስ ሀገር ዓለም ዋንጫ ደጋግማ ያሸነፈች ሀገር ተጫዋቾች ስታጠምን ትላላችሁ። ካስሜሮ ሽማግሌ ነምበር 6 ተቀይሮ የገባው ፋቢኖ ሽማግሌ ተጫዋቾች አተው ነው ብራዚልን አሮንቲንክ እኔ ብራዚል ይሄንን የዓለም ዋንጫ የምትበላ አይመስለኝም። አሮንቲንክ ሰው አሁን ዛሬ ባየው ጨዋታ ምንም አዘንኩኝ ለኔይማር። የምሬን ነው የምላቸው፣ አዘንኩኝ ለኔይማር። ተስፋ ያለው አይመስለኝም። እኔ ኔይማር ተስፋ የቆረጠ ይመስለኛል ዛሬ ይሄንን ጨዋታ ካየ በኋላ ራሱ። እንዴ 0 በቃ ሞሮኮ እኮ ነው ብራዚል የሚመስለው እኮ። ይሄ ነምበር 6ቱ የሞሮኮ ልጅ ይችላል። በእንደዚህ ከሆነ ግን እንኳን ፋይናል ሴሚ ፋይናል እንኳን መድረሳቸው ብራዚል ዚስ ኢዝ ኤምባራሲንግ።